በአጽዋማት ወቅት ከወትሮ በተለየ መልኩ የመተጋገዝ ባህል ከፍ ብሎ ይታያል። እኛም በዛሬው መሰናዷችን ዳሽን ባንክ የረመዳን ጾምን ምክንያት በማድረግ በወራቤ ከተማ አስተዳደር 50 ለሚሆኑ በዝቅተኛ የኑሮ ደረጃ ላይ ለሚገኙ የህብረተሰብ ክፍሎች የምግብና ምግብ ነክ ቁሳቁስ ድጋፍ በተደረገበት ወቅት በስፍራው ተገኝተን ያሰናዳነውን ጥንቅር እናስደምጣችኋለን። ሳሊክ አህመድ ነኝ፣ አብራችሁን ቆዩ። ስሜ ተስፋ ለመንግስት ይባላለሁኝ። በዳሽን ባንክ የወላይታ ዲስትሪክት ዳይሬክተር። እንደሚታወቀው ረመዳን ወር የተቀደሰ ወር፣ መረዳጃ ወር፣ አቅም ደካማዎች የሚረዱበት፣ አቅም ያላቸው ሰዎች ሌሎችን የሚያግዙበት የመተጋገዝ ወር ነው። ያንን ታሳቢ በማድረግ ዳሽን ባንክም ካለው ላይ ወገኖቻችን በዓሉን ሲያከብሩ በደስታ እንዲያከብሩ ከቤተሰቦቻቸው ጋር ያለምንም ችግር እንዲያከብሩ ታሳቢ በማድረግ የተደረገ ፕሮግራም ነውና በዛ አጋጣሚ ዳሽን ባንክ ሁሌም ማህበራዊ ኃላፊነቱን የሚወጣ ባንክ ነው። የሚያገኘው ሁሉ መውሰድ ሳይሆን ለማህበረሰቡ ከሚያገኘው ላይ ለማህበረሰቡ የሚያካፍል ተቋም ነው። ለዛ ዳሽን ባንክ በጣም በዚህ በማህበራዊ ኃላፊነትን በመወጣት ትልቅ አስተዋጽኦ ያደረገ ተቋም ነው። በተለያዩ ችግር ላይ የሚገኙ ወገኖችን ይረዳል። በአደጋ የደረሰባቸው ወገኖችን ያቋቁማል እና ይሄ በጣም ከ30 ዓመት የቀጠለ ወደፊትም የሚቀጥል ተግባራችን ነው። አቡበከር ኮርመጣ ባለው በዳሽን ባንክ ወላይታ ዲስትሪክት ከወለድ ነፃ የባንክ አገልግሎት ስራ አስኪያጅ ነኝ። ዳሽን ባንክ ያው እንደሚታወቀው ከእሴቶቹ አንዱ የማህበራዊ ኃላፊነት መወጣት የሚለው አንዱ ነው። ካለን 6 እሴቶች ማህበራዊ ኃላፊነት መወጣት የሚለው አንዱና ትልቁ እሴታችን ስለሆነ ዛሬ ብቻ አይደለም፣ ወራቤ ብቻ አይደለም፣ እንደ ሀገር ከዚህ በፊትም ጀምሮ ባንኩ በተለይ የወለድ ነፃ የባንክ አገልግሎት ብሎ ማስተዋወቅ ከጀመረ በፊት ጀምሮ ከ8 ዓመት በፊት ጀምሮ እንደዚህ አይነት ስራዎችን ሲሰራ ቆይቷል። ይሄም እንግዲህ በዋናነት ምንድነው እንግዲህ ባንኩ እየሰራ እንደ ማህበረሰብ የባንኩን እገዛ የሚፈልጉ የማህበረሰብ ክፍሎችን ማገዝ አንዱ ትንሹ ኃላፊነቱ ስለሆነ ነው እና ከዛ አንጻር ነው የተነሳሳ ነው። ይሄኛው እገዛ ዛሬ ላይ ብቻ የጀመርነው አይደለም፣ ከዚህ በፊት የነበረ ወደፊት ደግሞ እጅግ በጣም ከዚህ በተሻለ መልኩ ተጠናክሮ የሚቀጥል በሁሉም አካባቢ ወገኖቻችንን የማገዝ ስራችንን የምንቀጥልበት ስለሆነ ሁሉም ወረዳዎች ማለት በሚቻል ደረጃ ከሁልባራክ ወረዳ ውጪ ቅርንጫፎች አሉ። እነዚህም ቅርንጫፎች ሙሉ በሙሉ የወለድ ነፃ የባንክ አገልግሎት የሚሰጡ ናቸው። ይሄ የሆነበት ምክንያት ምንድነው? ማህበረሰቡ በአብዛኛው ወለድን የሚጠየፍ ወለድን የማይፈልግ ወለድ መብላትንም ይሁን ወለድ መስጠትን የማይፈልግ ከመሆኑ መነሻ ባንኩን ይህንን የማህበረሰቡን የልብ ትርታ አውቆ ለማህበረሰቡ የሚበጀውን የባንክ አገልግሎት እስከ ቤቱ ድረስ አቅርቧል። የባንክ አገልግሎት ማቅረቡ ብቻ ሳይሆን የፋይናንሻል ተጠቃሚነትን ጭምር ይዞን የቀረበው ኒመን አላህ ይቂራይ በዘነት ቂራ ብስሚላህ ያሰልጣኔ ቤት ሰለጣ ያሰልጣኔ ቤት ቢታይ ወንድም አላህሽ ቢታን ከፍታኔ ቤት ዘባት መላሽ እኔ ቀላዋብኩም ብስመ ባደ ሸርቀይ ገርበይ ታበልቦታ አያ አላህም ዑምራ ጉዱሩን طول الله عمركم وسع الله رزقكم يا ارحم الراحمين الحمد لله رب العالمين اللهم صل ዳሽን ባንክ የረመዳን ጾም ምክንያት በማድረግ በወራቤ ከተማ ለሚገኙ 50 ለሚጠጉ የህብረተሰብ ክፍሎች የምግብና ምግብ ነክ ቁሳቁስ ድጋፍ በተደረገበት ወቅት በስፍራው ተገኝተን ያሰናዳነው ጥንቅር በዚሁ ቋጭ ነው። ሳሊክ አህመድ ነበርኩኝ። በሌላ ፕሮግራም እስከምንገናኝ ሰናይ ጊዜ ተመኘን።